ሆሳዕና በአርያም ሆሳዕና በአርያም ሆሳዕና በአርያም። እንዲህ ስታዩት ዝም ብሎ አረንጓዴ ነው፣ ግን ውስጡን ስትመለከቱት ደግሞ ልዩ መልክ ታገኙበታላችሁ። አያችሁት? ለእግዚአብሔር ካልሆነ በስተቀር ለመንፈስ ቅዱስ ካልሆነ በስተቀር የማንገልጠው ውስጣዊ ማንነት አለን ማለት ነው። በዚህ ቀን በእውነቱ በአራቱ ማዕዘን አይደለም ሌላም ማዕዘን ቢኖር እኮ በሁሉም እየተዟዟርን ብናመሰግነው እግዚአብሔርን ባልበቃንም ነበር። በኃጢአት የታሰረች አንዲትን ነፍስ ለመፍታት የእግዚአብሔርን ቃል ይዞ ወደ እሷ መገስገስ የሚችል አንድ ካህን ይኖር ይሆን? በእውነት ክፉ ሆኖ ብትመለከቱት፣ ተንኮለኛ ሆኖ ብትመለከቱት፣ አመፀኛ ሆኖ ብትመለከቱት ለምን ይህን አደረገ ብላችሁ አትፍረዱበት። እኛ የተላክነው ወደ ታሰረው ዓለም። ስለዚህ አህያን ለሰልፍ አህያን ለጦርነት ኃያላኑ አርበኞች አይመርጧትም። ክርስቶስ ግን መረጣት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ በወልድ በመንፈስ ቅዱስ ስም ልዩ ሶስት ብዬ በማመን በስም በግብር በአካል ሶስት በባህሪ በሕልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱ መርሐ ግብር ጀምራለሁ። በተለያዩ ስፍራዎቹ ናችሁ ይህን መልእክት የምትከታተሉ የልዑል አምላክ የሕያው እግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች በአምላካችን በልዑል እግዚአብሔር ስም እንደምትሰነበታችሁ አሜን። ለቸርነቱ ወሰን ገደብ የሌለው መንግስቱ ዘላለም የሆነ ሕያው ባህሪ አምላካችን እግዚአብሔር በቸርነቱ በምሕረቱ ጠብቆ እስከ ሰዓት ድረስ ስላቆየንና ስላገናኘንም እንዲሁም ለአገልግሎት ስለመረጠን ለመንግስቱም ስለጠራን ለስም አጠራሩ ክብርና ምስጋና ከዘላለም እስከ ዘላለም ድረስ ይሆንልን አሜን። እንግዲህ እስካሁን ድረስ የመጣ ነው የጾሙን ወቅት በማወጅ ነው። የጾሙን ሳምንታት ማለት ነው። ትምህርቶችን እያያችሁ እንደነበረ አይቻለሁ። እንደተደሰታችሁባቸውም በምትሰጡኝ ሀሳብ አስተያየት አረጋግጫለሁ። የእግዚአብሔር ቤተሰቦች ስለሰጣችሁኝ አስተያየትና መበረታቻዎች እጅግ አድርጌ አመሰግናለሁ። ጉባኤ ቤታችንን ወክዬ ማለት ነው አመሰግናለሁ። ዛሬ ደግሞ የመጨረሻው ሳምንት የሆነው ከጾሙ መካከል የመጨረሻ የሆነው የሆሳዕናን ትምህርት ነው የቀረብኩት ማለት ነው። አምላካችን እግዚአብሔር እስከ ሰዓት ድረስ ስላደረሰን ዘወረደ ብለን ጀምረን እስከ ሆሳዕና ድረስ መቆየት ቀላል ነገር አይደለምና ዘወረደ ላይ አብረውን የጀመሩ ግን እስከዛ ድረስ መቆየት ያልቻሉ አረፍተ ዘመን የገጣቸው በልዩ ልዩ አደጋ ምክንያትም የተለዩም ብዙ ወገኖቻችን ይኖራሉና ለሞቱትም ረፍተ ነፍስን ያደልልን፣ በውያ ገነትን በውያ መንግስተ ሰማያትን ይስጥልን። ደዌ በልዩ ልዩ ምክንያት ደግሞ ይህን አገልግሎት መስማት ያልቻሉትን ያላገኘናቸውን ሰዎችም እንዲሁ መድኃኔዓለም በምሕረቱ ይጎብኝልን። ወደ ዕለቱ ትምህርት ስገባ እንግዲህ የሆሳዕና በዓል ሁላችንም እንደምናውቀው በአራቱም ወንጌላውያን ታሪኩ የተመዘገበ እንዲሁም በቤተክርስቲያናችን ታሪክም በልዩ ድምቀት የሚከበር በዓል ነው። ዛሬ ቤተክርስቲያናችን በአራቱም ማዕዘን ባሉት የቤተክርስቲያን በሮች እየዞረች የመዋዕድ ዑደት እየተደረገ ሊቃውንቱ በዜማ ያመሰግናሉ። እንዲሁም ደግሞ በቤተ መቅደሱ ውስጥ እና ከቅድስቱም ላይ ሆነን ወንጌላትን እያነበብን አራቱም ወንጌላት እየተነበቡ ለእግዚአብሔር ምስጋና እናቀርባለን ማለት ነው። ዘንባባ በቤተክርስቲያናችን ትርጓሜ መሰረት ሶስት አካላት አሉት። ግንድ፣ ቅጠልና ፍሬ ነው ያለው። ልክ እንደ ማንኛውም ሊሆን ይችላል። በእርግጥ ሌሎችም አላቸው። ግን ይህንን አባቶቻችን ምን ይሉታል? ግንዱን በቀልት ይሉታል፣ ቅጠሉን ደግሞ ጸበርት፣ ፍሬውን ደግሞ ተመርት ብለው ይጠሩታል ማለት ነው። ለምእመናኑ ሶስት ነገሮች ነው ያሏቸው። ይሄን እንግዲህ በምእመናን መስለነዋል። ዛሬ ምእመናን ይሄንን ይዘው ነው ክርስቶስን የተቀበሉት ወደ ኢየሩሳሌም ቤተ መቅደስ ሲገባ ብለናል እና ይህን ዘንባባውን የምእመናን ምሳሌ አድርገውታል አባቶቻችን ሲመስሉት። ምእመናንም ሶስት ነገር አላቸው ማለት እምነት፣ ተስፋ፣ ፍቅር። እነዚህ ሶስቱ ያሏቸው ናቸው ምእመናን ማለት ነው። በእነዚህ ላይ የተመሰረተ ህይወታቸው የሚለውን ነገር ለማሳየት ግንዱን በቀልት ቅጠሉን ደግሞ ጸበርት እና ፍሬውን ተመርት ብለው ይጠሩታል ማለት ነው። እግዚአብሔር ቸር ነውና እንግዲህ በአራቱ ማዕዘን እንድናመሰግን ፈቅዶልን ምድርን በምስጋና እንሞላት ዘንድ ነው እንግዲህ በአራቱ ማዕዘን እየዞርን የምናመሰግነው። ምክንያቱም ይሄ ምስጋና ቀን ነው። የታተሙ አንደበቶች ተፈተው ማመስገን የቻሉበት ያውም ለምስጋና ለአቅመ ምስጋና ያልደረሱት ህፃናት ሳይቀር
ከእናቶቻቸውና ከእናቶቻቸው ጀርባ እንዲሁም የሚጠቡትን ጡት ጥለው ወደ ምስጋና የዞሩበት ጡት ያስጣለ ምስጋና የቀረበበት ቀን ማለት ነው። ከእናቶቻቸው ጡት ይልቅ የእግዚአብሔር ምስጋና የመረጡበት ቀን ነው እና በዚህ ቀን በእውነቱ በአራቱ ማዕዘን አይደለም ሌላም ማዕዘን ቢኖር እኮ በሁሉም እየተዟዟርን ብናመሰግነው እግዚአብሔርን ባልበቃንም ነበር። ነገር ግን ያው በአራቱ ማዕዘን እየዞርን የዓለም ያላት ማዕዘኖች እነዚህ ናቸው እና በዚህ ሁሉ እየዞርን ለእግዚአብሔር ምስጋና የምናቀርብበት ቀን ነው። አራቱንም ወንጌላት እያነበብን ደግሞ ለዚያ የሚስማማውን ዝማሬ ከቅዱስ ያሬድ ዜማ እያወጣጡ ሊቃውንቱ እያስገቡልን እየተዟዟርን ስናመሰግን ያደር ነው የምናድረው ማለት ነው። በዚህች ቀን ከምዕመናን ሕይወት ጋር የሚያመሳስሉ በጣም ብዙ ምስጢራት ነው ያሉት። ጥቂቷን ብቻ ለመንገር ያክል ግን ዘንባባ በባህሪው እሳት እንኳን ቢመጣ ፍሬውን አያስበላም። ፍሬውን ደብቆ ሰውሮ የመያዝ ችሎታ አለው። ይህም በዚህ በምታዩት በቅጠሎቹ ውስጥ ተደብቆ ስለሚኖር ማለት ነው። ለእሳት የማያስነካቸው ሁለት ነገሮች ነው ያሉት። አንደኛው ራሱ ቅጠሉንም እንዲህ ለብልቦት እሳቱ ይሄዳል፣ ግን ሾሁን ነው የሚበላው። ይሄ እዚህ ላይ እንደምትመለከቱት ጫፍ ጫፉ ሾህ አለው እና እነዚህን ሾሆችን ብቻ እያቃጠለ እሳት በመጣ ጊዜ ውስጡን ግን አይበላውም ማለት ነው። አሁን እዚህ ላይ የሚታዩት ይሄኛው አለ። ለምሳሌ ይሄኛው ቅጠሉም ዝም ብሎ እንዲዝርግ ስለሆነ ይበላዋል። ግን አሉ ከመሀል ላይ ያሉት አዳዲሶቹ ያላረጁት ማለት ነው። እነዚህ ማለት ነው እነዚህ እንደምታዩቸው ወደ ላይ ነው ቅጠላቸውም እንዳለ የወጣውና ግንዱን ተጠግተው ስለሆነ የበቀሉት እሳት አይበላቸውም። እሳት የሚበላው ምን ነው? ሾሃቸውን ብቻ ነው የሚያገኘው ማለት ነው። እንዲህ ተጠጋግተው እሳት ሳያስገቡ እንዳለ ይኖራሉ ማለት ነው። ይሄንን አባቶቻችን የምዕመናን ምሳሌ አድርገውታል። ምዕመናንም ግንዱን ኢየሱስ ክርስቶስን ተከትለው ወይም በሱ አምነው እሱን ተጠግተው ነው የሚኖሩት። ኢየሱስ ክርስቶስ የወይን ግንድ እኔ ነኝ ብሏል አይደለ? የወይን ግንዳችን ኢየሱስ ክርስቶስ ነው። የበቀል ነው እሱን ተጠግተን ነው የምንኖረውም እሱን አምነን ነው። እሱን ተጠግተን እስከ ኖርን ድረስ ፈተናም ቢመጣ መከራም ቢመጣ ምንም እንኳን የሚጎዳን ነገር እንደሌለ ለማሳየት ነው። ራሱ መድኃኒታችን ኢየሱስ ክርስቶስም ምን ብሎናል? በእኔ የሚኖር ፍሬ ያፈራል አይደል የሚለው። በእኔ ካልኖራችሁ ግን ትቆረጣላችሁ፣ ወደ እሳትም ትጣላላችሁ ነው የሚለው በዮሐንስ ወንጌል ምዕራፍ 14 ላይ እንደምንማረው ማለት ነው። ይሄኛው ራሱን ለፈተና አሳልፎ የሰጠው ወይም እሳት ቢመጣ ከግንዱ ርቆ ነው የሚኖረው እንደምትመለከቱት ማለት ነው። ከግንዱ ርቆ ይኖራል። አሁን ይሄ እዚህ ላይ የምንመለከተው ማለት ነው። ተመልከቱት። ከግንዱ ጋራ ግንዱ ላይ ይብቀል እንጂ ከግንዱ ጋራ ምንም አይነት ጥግግት የለውም። ይሄኛውን ግን ስትመለከቱት ከግንዱ ተጠግቶ ነው የሚኖረው ማለት ነው። በክርስቶስ አምኛለሁ የሚል ማንኛውም ስራ ክርስቶስን መስሎ ክርስቶስን ተጠግቶ በክርስቶስ አምኖ መኖር አለበት። አለበለዚያ ነፍሱን ከዘላለም ሞት ማዳን አይችልም ማለት ነው። እና ነፍሱ ከዘላለም ሞት ከኃጢአት ከጥፋት ትድንለት ዘንድ አንድ ክርስቲያን ምን ማድረግ አለበት? በክርስቶስ አምኖ ክርስቶስን ተጠግቶ የሚኖር መሆን አለበት እንጂ ልክ እንደዚህኛው እንደው ግንዱ ላይ ይብቀል እንጂ ከግንዱ ርቄ እኖራለሁ የሚል ከሆነ ግንዱ ላይ መብቀሉ ምንም ትርጉም የለውም። አሁን አምኖ ተጠምቆ የክርስትና ስራ ካልሰራ፣ አምኖ ተጠምቆ ክርስቶስን የሚያስመስል ስራ ካልሰራ ማመኑ መጠመቁ ብቻውን ወደ ዘላለም ሕይወት አይደርሰውም ማለት ነው። ዕለቱ ሆሳዕና ነው። ሆሳዕና ማለት መድኃኒት ማለት ነው። አባቶቻችን ነቢያት ኦ እግዚኦ አድኅንሶ፣ አቤቱ አሁን አድና፣ አሁን አድን እያሉ ሲያመሰግኑት በትንቢት ሲናገሩለት የነበረ ቀን ስለነበረ ዛሬ ያ ቀን ደርሶ ዛሬ ሆሳዕና በአርያም ለዳዊት ልጅ ለክርስቶስ መድኃኒት መባል ይገባዋል የሚል ዝማሬ የምናቀርብበት ቀን ነው። ሆሳዕና በአርያም ለወልደ ዳዊት፣ ለዳዊት ልጅ ለክርስቶስ ሆሳዕና መባል ወይም መድኃኒት በሰማይ መባል ይገባዋል የሚል ዝማሬ የምናቀርብበት ቀን ነው። እንዴት ደስ ይላል በእውነት የሰው ልጅ መድኃኒት ተብሎ መጠራት የቻለበት ቀን ነውና። ምክንያቱም እስከዚህ ቀን ድረስ የሰው ልጅ መድኃኒት ፈላጊ ነበር እንጂ መድኃኒት መሆን ያልቻለበት ቀን ነበር። ግን አሁን ለአምላካችን ክብር ይግባውና አምላካችን እግዚአብሔር በገዛ ፈቃዱ ወርዶ ከኛ ተወልዶ ከኛ ጋር ተዛምዶ የእኛን ስጋ ገንዘብ አድርጎ ተዋህዶ ስጋችንን መድኃኒት አድርጎታል። በስጋ የሞትን እኛን በስጋ ሊያድነን ስለፈለገ መለኮቱን ከስጋችን ጋር አዋህዶ የማይሞት መለኮት የሚሞት ባህሪን የሚሞት ስጋን ተዋህዶ እኛን ለማዳን ስለመጣ መድኃኒት መባል ተገባው ተብሎ ተነገረና ይህን ዝማሬ ስንዘምር እንደ ቀላል ነገር አንመለከተው እውነት ለመናገር። ምክንያቱም እግዚአብሔር ያደረገልንን ማዳን በዚህ አረፍተ ነገር ውስጥ እናገኘዋለን። አሁን የሰው ልጅ በእውነት መድኃኒት መባል የሚገባው ፍጥረት ነው የነበረ። በራሱ ሕይወት የመረረችው ኑሮ ይሰለችው አልነበረም እንዴ? በእውነቱ መጽሐፍ ቅዱስ እንደሚነግረን ጽድቅ እንኳን ሰርቶ ጽድቁ እንደ መርገም ጨርቅ የተቆጠረችበት የሰው ልጅ እኮ ነው ዛሬ መድኃኒት መባል የተገባው ማለት ነው። ትሞታለህ እንጂ አትድንም የሚል ደብዳቤ የተላክበት የሚል መልእክት ይላክበት የነበረው የሞት ተስፋን ሰንቆ ወደ ምድር የመጣው የሞት ዕዳን ተሸክሞ ማለት ነው። የሞት ዕዳን ተሸክሞ ወደ ምድር የመጣው
አዳም ሆይ መሬት ነህና ወደ መሬትነት ትመለሳለህ የሚል የመርገም ቃል በግንባሩ ላይ ተጽፎበት የመጣው በግንባሩ ላይ ታትሞበት የመጣው የአዳም ባህሪ ነው። ዛሬ እንግዲህ መድኃኒት መባል ይገባዋል ተብሎ በምስጋና ማዕድ የቀረበው ማለት ነውና እውነት ለመናገር ይህን አረፍተ ነገር ስናመሰግን ይህን ስናነሳ በራሱ በጣም ትልቅ ክብር ይሰማናል። ለአምላካችንም ስግደት እናቀርባለን። ምክንያቱም ከዚህ በላይ ምንም ነገር የለምና ለሰው ልጅ መድኃኒት መባል ተገብቶታል። ከዳዊት ዘር ተወልዶ ለዳዊት ልጅ ነው የሚለው። ለዳዊት ልጅ መድኃኒት መባል ይገባዋል። ለእግዚአብሔር ልጅ እንኳን አይደለም ያለው። የመረጠው እንኳን ታህታዊውን ስም ነው፣ ታችኛውን ስም ነው። የላይኛውን የአባቱን ስም አይደለም የጠራው፣ የታችኛውን አባቱን ስም ነው አስጠርቶ በምስጋና ያቀረበው። መድኃኒት መባል ይገባዋል ተብሎ የተነገረለት ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ነው ማለት ነው። እና ፈተና በመጣ ጊዜ የምንሰነካክለው የምንወድቅበት ምክንያትም አንዱ እሱ ነው። ክርስቶስን ተጠግተን ስለማንኖር ነው። ይሄኛው ግን ተመልከቱ፣ ተጠግቶ ይኖራል። ከዛ እሳት ቢመጣ ምን ይሆናል? ላዩን ለብልቦ ይሄዳል እንጂ ምን ማለት። እሾሁ ደግሞ የኃጢአት ምሳሌ ነው። እሾሁን አቃጥሎት እንደሚሄደው ሁሉ እሳት መከራም ቢመጣ የእውነተኛ ምእመናንን ኃጢአታቸውን አጥፍቶላቸው እንዲያውም ልባቸውን በደንብ አጽንቶላቸው ማለት ነው። በፈተና የሚቀልጥ ሰውነት አለ አይደለ? ፈተና አጽንቶት የሚሄድ ሰው አለ። ፈተና አቀልጦት አጥፍቶት የሚሄድ ክርስቲያን ደግሞ አለ። ፈተና አጽንቶት የሚሄድ እንደ ወርቅ ያለውን ክርስቲያን ነው። አጥርቶት ነው የሚሄድ እንጂ ያጠፋው። ፈተና እንትን የሚለው ደግሞ ይሄ የሚያቀልጠው ደግሞ ክርስቲያን ምን አይነት እንደሆነ ታውቃለች? ልክ ዝም ብሎ እንደዚህ ዘንባባ በፈተና ጠፍቶ የሚቀር በጣም ብዙ ክርስቲያን አለ። በካህኑ ምክንያት ተሰናክሎ፣ በሰባኪ ምክንያት ተሰናክሎ የሚጠፋ ክርስቲያን አላት። እሱ እንግዲህ በተለያየ ምክንያት ፈተና የሚያጠፋው ክርስቲያን ይባላል ማለት ነው። እነሆ ለጽዮን ልጅ ንገሯት ይላል መጽሐፍ ቅዱሳችን። በነቢይ የተነገረውን የዘካርያስን የትንቢት ቃል በመጥራት ሐዋርያው ቅዱስ ማቴዎስ በጻፈው በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምራችሁ ስትመለከቱት እነሆ ለጽዮን ልጅ ንገሯት፣ ንጉሥሽ በአህያ ላይ ተጭኖ ይመጣል፣ ንጉሥሽ በአህያ ተጭኖ ይመጣል ነው የሚላት። ትሁት ንጉሥ ነውና በአህያ ተጭኖ ይመጣል ይሻል ነው ያላት። ያልወደደችው ያላነገሰችው ንጉሷ ነው። ግን ተመልከቱት፣ እምቢ ያለችው ያመፀችበት ንጉሷ ዓለምን ንጉሥ ዘእንበለ ቄሳር፣ ከቄሳር በቀር ሌላ ንጉሥ የለንም ብላ ያመፀችበት ንጉሷ እነሆ በአህያ ተጭኖ ይመጣል አላት። ሰላሟን ሊያውጅላት የሰላሟ ቀን ነውና በሰላሟ ቀን ንጉሷ ይመጣላት ዘንድ ተነግሮላት ነበር። አስቀድሞ ገና የተወለደ ቀን የአይሁድ ንጉሥ ተብሎ የተነገረለት፣ በዚህ ስም ግን አይሁድ ጠርተውት የማያውቁ እንደውም ጲላጦስ ራሱ የአይሁድ ንጉሥ ብሎ በጻፈ ጊዜ በዕለተ ሞቱ በዕለተ ስቅለት ማለት ነው የተጻፈ ከመውቱ ንጉሶም ለአይሁድ አላ ወቱ ይቤ ንጉሶም ለአይሁድ አነ የአይሁድ ንጉሳቸው ነው ብለህ አትጻፍ፣ እሱ ራሱ የአይሁድ ንጉሥ ነኝ ይላል ብለህ ጻፍ እንጂ ብለው የተከራከሩት እሱ ራሱ ኢየሱስ ክርስቶስ በአህያ ላይ ተጭኖ ሊያድናት መጥቶ ነበር ማለት ነው። እና እነሆ ንጉሥሽ ይመጣል ተብሎ የተነገረበት ቀን ነው። ስለዚህ በዚህ ቀን ይሄ ቀን በጣም ትልቅ የተድላ የደስታ ቀን ስለሆነ በአራቱም ማዕዘን እየተዟዟር ስናመሰግን እናረፍዳለን ማለት ነው። በዚህ ቀን የተደረጉ ነገሮችን ባጭሩ እንመልከት። ሰፊ ነው ታሪኩ እውነት ለመናገር በዚህ ቀን የተደረገው በጣም የሚያስገርሙ ነገሮችን ግን እንመለከታለን። አንደኛው የታሰረችውን አህያ ከነውርንጫዋ ፈታችሁ አምጡልኝ ማለቱ ነው። በጣም የሚያስገርመው ታሪክ በዚህ ቀን። ሁለተኛ የጽዮን ንጉሥ የተባለው ኢየሱስ ክርስቶስ በአህያ ጀርባ ላይ ተጭኖ መሄዱ ነው። በጣም የሚያስገርመው እሱ ነው። ሶስተኛው ደግሞ በዚያ ቀን ይህንን ምስጋና ያዩ ሰዎች ሁሉ ልብሳቸውን እያነጠፉ እሱ ለተጫነባት አህያ መሬት ላይ ልብሳቸውን እያነጠፉ መዘመራቸው ነው። የዘንባባ ቅጠል ይዘው የዘመሩለት መሆናቸው ነው። አራተኛው በዚህ ቀን ከሚጠቡትና ከሕፃናት አፍ ምስጋናን ለራሱ ያዘጋጀ መሆኑ ነው። አምስተኛው ወደ ቤተ መቅደስ የገባው ከዚህ ቀደም እንደሚገባበት አይነት መንገድ አልነበረም። ያ ማለት ከዚህ ቀደም ድውያንን ለመፈወስና ለማስተማር ይገባ ነበር። ዛሬ ግን በኃይልና በስልጣን ነው የገባው። በብዙ ሕዝብ ታጅቦና ተከቦ እየተዘመረለት የገባበት ቀን ይሄ ቀን ነው እና ይሄ ቀን በጣም ልዩ ያደረገውም አንዱ ይሄ ነው። አምስተኛው ልዩ የሚያደርገው ይሄንን ቀን ማለት ነው። በዝማሬ ታጅቦ በስልጣን የገባበት ቀን። ስድስተኛው የአይሁድን ክፋታቸውን ያጋለጠበትና ገቢያቸውን የፈታበትም ቀን ነው ይሄ ቀን። ሰባተኛው አይሁድን ተከራክሮ የረታበት ቀን። አይሁድ ጥያቄያቸውን አቅርበዋል። በመባሕተ መኑ ትገብር ዘንተ፣ ይህንን በማን ስልጣን ታደርጋለህ? ይህን ስልጣን የሰጠ ማን ነው ብሎ በጠየቁት ጊዜ አይ እንኪያስ እናንተም ጥያቄ ይመልሱ ብሎ ሌላ ጥያቄ የሰጣቸው ነው የሚለው። ጥምቀቱ ለዮሐንስ ማየቴ፣ የዮሐንስ ጥምቀት ከወዴት ናት? ከሰማይ ናት ወይስ ከምድር ብሎ ጠየቃቸው። ጥያቄውን መመለስ አልቻሉም፣ በዚያው እንደወጡ ቀሩ ይላል። እንዲህ አፍረው የተመለሱበት የሚመልሱት ያጡበት ቀን ነው ይሄ ቀን ማለት ነው።
እና ይሄ ቀን እነዚህ 7 ምክንያቶች ልዩ የሚያደርጉት ልዩ ቀን ነው። ከመጀመሪያው ጀምረን ስንመለከት ሁሩ ሀገረ ዘቅድሜክሙ ነው የሚለው። በፊታችሁ ወዳለው መንደር ሂዱ። ሀገሪቱን አልጠራም። ተመልከቱ። ደቀ መዛሙርቱን ነው ግን እንደዚያ ብሎ የሚልካቸው። ፈኖ ክልኤተ ተማርዳይሁ ከደቀ መዛሙርቱ 2ቱን ላከ። ምን ብሎ? ሁሩ ሀገረ ዘቅድሜክሙ ተረክቡ እዋላ አድግ ሱራ፣ በፊታችሁ ወዳለው አገር ሂዱ፣ ሂዳችሁም አህያቱን ከውርንጫዋ ጋር እድግተ ምስለ የዋላ ማቴዎስ አህያን ከውርንጫዋ ጋር ታስራ ታገኛላችሁ ነው የሚለው። ወደ ታሰረችው አህያን አይላካቸው፣ ወደ አልታሰረችው አይደለም የላካቸው። ያችሁም ደግሞ ማንም ቢጠይቃችሁ ወመሰይ ቤልኩም ለምን ትፈትወሙ ለምን ትፈቷቸዋላችሁ ቢላችሁ በሎ እግዚኦሙ ይፈቅዶሙ ለጌታ ያስፈልጉታል ወይም ደግሞ ጌታ ይፈልጋቸዋል በሏቸው ነው የሚለው። ይሄ ቃል በጣም የሚገርም ይሄ ታሪክ የሚገርም ምስጢር እንደያዘ ሊቃውንቱ ተርጉሞታል። የተለያዩ ሊቃውንት ተርጉሞታል። ዮሐንስ አፈወርቅ ተርጉሞታል። ሌሎችም ሊቃውንት ተርጉሞታል። የእኛም ሀገር ሊቃውንት እንዲሁ ይህን በልዩ ልዩ አመስጥረው እንመለከታለን። በመጀመሪያ 2ቱን ላከ ነው የሚለው። ደቀ መዛሙርቱን በላከ ጊዜ 2 አድርጎ አይደል የላካቸው። የሀገሪቱን ስምም አልጠራም። ሁሩ ሀገረ ዘቅድሜክሙ ነው ያለው። በፊታችሁ ወዳለው መንደር ሂዱ ነው ያላቸው። አንዳንድ ሊቃውንት ቤተፋየናት ብለው ጠርተዋታል፣ ተርጉመዋል ማለት ነው። ነገር ግን ሁሩ ሀገረ ዘቅድሜ፣ ወንጌላዊ ማቴዎስ በፊታችሁ ወዳለችው ሀገር ሂዱ አለ ነው የሚለው። ምን ማለት ነው? ይሄ ለነገረ ድህነት የተነገረ ቃል ነው። ልብ በሉ። በእውነት ሐዋርያትን ወደኛ ሲልካቸው በፊታችሁ ወዳለው መንደር፣ በፊታችሁ ያለው ማለት ምን ማለት ነው? የተሰጣችሁ፣ ወደ ተፈቀደላችሁ፣ ወደ ተሰጣችሁ እግዚአብሔር ወደ ላካችሁ ሀገር ሁሉ ሂዱ ማለት ነው። አትጠይቁ። እነገሌ ዘንድ ሄዳለሁ እነገሌ ዘንድ አልሄድም አትበሉ ማለት ነው። እግዚአብሔር ወዳዘጋጀላችሁ መንገድ ሁሉ ሂዱ። እግዚአብሔር ባዘጋጀላችሁ አገር ሁሉ ተገለጡ፣ ሂዱ፣ ግቡ እና ምን በሉ? ትረክቡ እድግተ ምስለ የዋላ እስርተ፣ የታሰረች አህያ ከውርንጫዋ ጋር ታገኛላችሁ። ሰዎች ሁሉ በኃጢአት ማሰሪያ ታስሮ ታገኛላችሁ። እናቲቱ በታላላቆቻችን ሰዎች ይመስላሉ፣ ወይም ደግሞ በአይሁድ ይመስላሉ። ሐዋርያት በገቡበት ስፍራ ሁሉ አይሁድን ያገኟቸው ነበረ። እንዲሁም ውርንጫዋንም ታስራ አብረው ያገኙ ነበረ። በውርንጫ የተመሰሉ አሕዛብ ናቸው። በእናቲቱ አህያ የተመሰሉ ደግሞ አይሁድ ናቸው። ሁለቱም ግን ምን ብለዋል? ታስረው ታገኟቸዋላችሁ። አይሁድም በኦሪታቸው አሕዛብም በጣዖታቸው ከኃጢአት ነፃ መውጣት አልቻሉም። ሁሉም በኃጢአት ማሰሪያ የታሰሩ እንደነበሩ ያመለክታል፣ ያሳያል። እንዲህ ስታዩት ዝም ብሎ አረንጓዴ ነው፣ ግን ውስጡን ስትመለከቱት ደግሞ ልዩ መልክ ታገኙበታላችሁ። አያችሁት? ለእግዚአብሔር ካልሆነ በስተቀር ለመንፈስ ቅዱስ ካልሆነ በስተቀር የማንገልጠው ውስጣዊ ማንነት አለን ማለት ነው። እንዲሁ ዝም ብለን ማንም ሰው ውስጣችንን አያውቅም። አሁን ብዙ ሰው አገልግሎቱን፣ ጾሙን፣ ጸሎቱን ሰው እንዲያውቅለት ይፈልጋል አይደለ? ግን ክርስትና ማለት ከመንፈስ ቅዱስ በስተቀር ማንም የማያውቀው ሕይወት ባለቤት መሆን ማለት ነው። ጥሩ ክርስቲያን እንደዛ ነው። እንጦንስ መቃርስ ይሏቸዋል። በሕይወት እያሉ እኮ ገድላቸውን ያወቀው ማንም አልነበረም። ሲሞቱ ነው የተገለጠው ማለት ነው። አባ ተክለ አልፋ የዲማው ጻድቅ ሲሞቱ ነው ቅድስናቸው የተገለጠው እና መሞታቸውን እንኳን የተናገረች በትራቸው ናት ይላል ገድላቸው። ተመርኩዘውት ይጸልዩት የነበረ በጸሎት ጊዜ መረቆዙት የነበረ በትራቸው አይረፋሙክሙ አባታቸው ተክለ አልፋ ሞቷል ብላ የተናገረች በትራቸው ነው። እሳቸው ዋሻ ውስጥ በሱባኤ ላይ እንዳሉ ነው ያረፉት ማለት ነው። እና ቅድስናቸው የሚገለጠው ከሞቱ በኋላ ነው። እኛም ሰውረን የምንይዘው ተጋድሎ ሊኖረን ይገባል። በእውነት እንደ ሁሉን ነገር በቲክቶክ ሁሉን ነገር በፌስቡክ ሁሉን ነገር በአደባባይ ኧረ ነው። ክርስትና እንደዛ አይፈቅድም። ባህሪውም እንደዛ አይደለም። የክርስትና የሚደበቅ ስራ ሊኖረን ይገባል። አሁን ምጽዋታችንም በሰው ፊት ሆኗል። እውነት ለመናገር ካሜራ ይዘው የሚመጸውቱ ሰዎች ናቸው አሁን እየበዙ ያሉት። ኑቅረጹልን፣ አዋጅ ንገሩልን የሚሉ መጽዋቾች በጣም ብዙ ናቸው። የተራበውን ሰው ሁሉ መብላት ማጥገብ የሚፈልጉት ግን ካሜራ ፊት ሆኖ ማድረግ። ክርስትና እንደዛ አይደለም። እንዲህ ሰውረን የምንሰራው ስራ መኖር አለበት። ለዚህ ነው ዘንባባ በዚህ የተመሰለው ማለት ነው። በክርስቲያን የተመሰለው ለዚህ ነው። ስትገልጡት ሌላ ነው፣ ክርስቲያንም ሲገለጥ ሌላ ነው ማለት ነው። ስታዩት ተራ ሰው ይሆናል፣ አልባሌ ይሆናል። ግን ጠጋ ስትሉት በልብሱ ድቡ ይፈውሳል። ስታዩት ክፉ ሰው ይመስላል፣ ግን ስትቀርቡት ደግሞ የተራበ ያለ። አሁን ኢየሱስ ክርስቶስን አይሁድ በብዙ ነገር ከሰውት ነበር አይደል? ግን ኢየሱስ ክርስቶስ ተከሶ በቀረበበት ሰዓት የበለጠ ደግነቱ፣ የበለጠ ርኅሩህነቱ፣ አዛኝነቱ ታወቀ ማለት ነው። ምክንያቱም የከሰሱት ኃጢአተኛ ነው ብለው ነው አይደል? የሰቀሉት እኮ ያስፈረሩበት ኃጢአተኛ ነው ብለው ነው። ግን ጻድቅነቱ የበለጠ ተከሶ በቀረበበትና ተሰቅሎ በሞተበት ጊዜ ጻድቅነቱ የበለጠ ተገለጠ። ለምን?
ስጋውን ሲያበላ ደሙን ሲያጠጣ ርህሩህነቱ በዚያ ታወቀ። ለሰው ሲል ሲሞት ለሰው ፍቅር ብሎ ሲሞት በዚያ ጻድቅነቱ ደግሞ ፀሐይ ስትጨልምለት ጨረቃ ደም ስትሆንለት ከዋክብት ሲረግፉለት የሰማይ ኃይላት ሁሉ ሲናወጡለት እና እንደውም ሙታን ሁሉ ከመቃብር ሲወጡ ስንመለከት ክርስቶስ ጻድቀ ባህሪነቱ ታወቀ ተረጋገጠ እና ሰው እስኪሞት ድረስ ሰውሮ የሚያኖረው ግብር መኖር አለበት። ሰውራችሁ የምታኖሩት ገድል ሊኖራችሁ ይገባል። ይሄ ከሌላችሁ በዘንባባ መመሰላችን ታዲያ ምንድን ነው ትርጉሙና እሱን ነው የሚያሳየው። አይሁድ ነቢያት በየዘመኑ ተነስተው ቢነግሯቸው ቢመክሯቸውም ከኃጢአት መመለስ የቻሉ አልነበሩም። እንደውም እንኳን ነቢያት ራሱ የነቢያት ጌታ ራሱ ክርስቶስን በመጣ ጊዜ ከኃጢአት ሊፈታቸው ያልቻሉ አስቸጋሪ ሰዎች ነው የነበሩት። ኃጥአን መጸባን መጥተው በክርስቶስ ፊት ቀርበው ኃጢአት ተትቶልሃል በመባሉ እንኳን ደስ ያልተሰኙ ቀናተኞች የነበሩ ሰዎች ከኃጢአት በመፈታታቸው ሳይቀር ይቀኑ የነበሩ ሰዎች ናቸው አይሁድ ማለት ነው። ስለዚህ አይሁድን ትምህርት ትንቢት ሊያድናቸው የክርስቶስ ትምህርት የክርስቶስ ታምራት የነቢያት ትንቢት የሙሴም ሕግና ስርዓት ከኃጢአታቸው ሊፈታቸው ያልቻለ አስቸጋሪ ሰዎች ነው የነበሩት። እነዚህ ሁሉ ታዲያ ምን ሆኖ ታገኟቸዋለች? ታስረው ታገኟቸዋላችሁ። ስለዚህ ምን ሆነ? ሂዱ በፊታችሁ ወዳለችው ሀገር። ይሄ ማለት በፊት ያለን ነገር ሁሉ መያዝ እንደሚቻል ገንዘብ ማድረግ እንደሚቻል ሁሉ እግዚአብሔር ወደ ፈቀደላችሁ ገንዘብ ወዳደረገላችሁ ሰዎች ሁሉ ሂዱ ማለት እኮ ነው። ወደ ዘመዶቻችን እንሄዳለን፣ ወደምናውቃቸው እንሄዳለን፣ ወደሚመቹን እንሄዳለን፣ ወደ ጠሩ እንሄዳለን አትበሉ። እግዚአብሔር ሂዱ ወዳላችሁ ወዳዘጋጀላችሁ ስፍራ ሁሉ ሂዱ ማለት ነው። ወንጌልን ለማዳረስ ነው። የታሰሩትን ለመፍታት ነው። ታስረው ታገኛላችሁ ነው የተባለው። ወደ ታሰሩት ነው የላካቸው እግዚአብሔር። እግዚአብሔር እኮ ቤተክርስቲያንን የላካት ወደ ታሰረው ዓለም ነው። ነፃ የወጣ ዓለም ኖሮ በዚያ ዓለም ላይ ሊነግስ እግዚአብሔር አልመጣም። ሲጀመርም ነፃ ወዳለወጣው ዓለም ነው የመጣው። ባርነት ወደ ተፈረደበት ዓለም ነው የመጣው እግዚአብሔር። የኃጢአት ባርነት ወደ ተፈረደበት ዓለም፣ ሞት ወደሚገዛው ዓለም እኮ ነው የመጣው እግዚአብሔር። በሞት ማሰሪያ ወደ ታሰርን ወደኛ ነው የመጣው እግዚአብሔር። ደቀ መዛሙርቱንም ሲልካቸው ልክ እንደዚያ ነው። ወደ ታሰረው ዓለም ነው የላካቸው እንጂ ወደ ተፈታ ዓለም አይደለም የላካቸው። የሚመች ዓለም ኖሮ እግዚአብሔር እሱም ወደሚመቸው ዓለም አልመጣም። ደቀ መዛሙርቱንም የሚመች ዓለም ኖሮ ወደሚመቸው ዓለም አላካቸው። ዛሬም በእውነት ለወንጌል አገልግሎት የተመደባችሁ የተሾማችሁ አባቶቼ፣ ወንድሞቼ፣ ካህናት፣ ዲያቆናት በዚህ ማዕረግ የምትጠሩ ሁላችሁም ወደ ታሰረው እንጂ ወዳልታሰሩት አይደለም የተላካችሁት። ነፃ ያወጡትን ማተዋቸው መንፈስ ቅዱስ አድሮባቸዋል። በልባቸው ያድሮ ያለ መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል። እውነት ወደ ተሰወረችባቸው፣ እውነት ወደ ጠፋችባቸው፣ መብራት ጠፍቶባቸው መንገድ ጠፍቶባቸው ወደ ተቸገሩት ሂዳችሁ መብራት ልትሆኗቸው መንገድ ልታሳዩቸው ነው የተላካችሁት። እውነት ለመናገር በእውነት የታሰሩት አያሳዝኑም? ይልቅ የተላክነው ወደ ታሰሩት አይደለም እንዴ? በኃጢአት ወደ ታሰሩት፣ በድህነት ወደ ታሰሩት፣ በደዌ ወደ ታሰሩት፣ በልዩ ልዩ ችግር ወደ ታሰሩት አይደለም እንዴ እግዚአብሔር የላከን? አገልግሎታችን ለታሰሩት ነው። በእውነት ወንጌል የተዘረጋው የታዘዘው የተጻፈው ለታሰሩት ነው። ክርስቶስ የወረደው የተወለደው ለታሰሩት ነው። የታሰሩትን መተው አይቻልም። የታሰሩትን ችላ ማለት አይቻልም። እግዚአብሔር የታሰሩትን ችላ እንዳንልበት ነው። ሂዱ ወደ ታሰሩት ብሎ ሐዋርያትን መላኩ ለዚህ ከደቀ መዛሙርቱ ሁለቱን ነው ያለው። ማን ነው ከደቀ መዛሙርቱ እንደ ሁለቱ መሆን የሚቻለው? ዛሬ የታሰሩትን መጠየቅ የሚችል በክርስቶስ ስም አሁን ይህን ቃል እንደሰማ በእውነት ሂዶ የታሰሩትን መጎብኘት የሚችል በደዌ የታሰሩትን ሰዎች መጎብኘት መጠየቅ የሚችል አሁን በዚህ ሰዓት በእውነት በኃጢአት የታሰረች አንዲትን ነፍስ ለመፍታት የእግዚአብሔርን ቃል ይዞ ወደ እሷ መገስገስ የሚችል አንድ ካህን ይኖር ይሆን? በእውነት በዚህ ሰዓት የታሰሩትን ነፍሳት ለማስፈታት ጥረት እያደረገ ያለ ሰው ይኖር ይሆን? በእውነት ወንድሞቻችን ዘመዶቻችን ቢታሰሩብን ላይ እናታችን ብለን ከባለስልጣን ዘመዶቻችን ጋር ተነጋግረን ለማስፈታት እንሞክራለን። ወንድሞቻችን እህቶቻችን የምናውቃቸውም ሆነ የማናውቃቸው ሰዎች በኃጢአት ቢታሰሩብን ግን ችላ እንላቸዋለን አይደል? ብዙዎቻችን እንደዚያ ነን። በኃጢአት ለታሰረ ሰዎች ቸልተኞች ነን። በልዩ ልዩ ምክንያት የታሰሩ ወገኖቻችንን ግን ለማስፈታት የምንሯሯጥ ፈጣኖች ነን። እንዲህ ስትገልጡት ቢጫ መልክ ነው ያለው። የተስፋ ምሳሌ ነው። ምእመናን ተስፋቸውን በልባቸው ሰውረው ይዘው ነው። ክርስቶስ ይመጣል የሚለው መንግስተ ሰማያት ትሰጠናለች የሚለው ተስፋቸውን ይዘው ነው። ልምላሜያቸው ያ ነው። አሁን እንዲህ ስታዩቸው በልተው ጠጥተው እንዳይመስላችሁ ወዛቸው ደምግባታቸው ምናምን እንዲህ አምሮባቸው የምታዩቸው ክርስቲያኖች በሙሉ ይሄን እየበላ እንዴት አይመቸው እንዳትሉ። አምሮባቸው የሚኖሩት ይመጣል ብለው ከሚያስቡት ከክርስቶስ የተነሳ ነው። ደስ ብሏቸው የሚኖሩት ከመንግስተ ሰማያት የተነሳ ነው።
አሁን እንደው ቤታቸው ውስጥ ጉድለት ስለሌለ ይመስላችኋል? እነዛ ክርስቲያኖች እንዲያው እንዲህ ሁልጊዜ ደስተኞች ነው የሚኖሩት እኮ ቤታቸው ውስጥ ችግር ስለሌለ አይደለም። መንግስተ ሰማያት ትመጣለች ብለው ተስፋ አድርገው ስለሚኖሩ ነው ማለት ነው። እና በዘንባባ የተመሰሉበት ምእመናን ዋናው ተግባር እሱ ነው ለማለት ነው። እስር ቤት ውስጥ ለተወረወረ ወህኒ ለተወረወረ ሰው ዋስ ለመሆን እንጣደፋለን አይደል? ገንዘብ አስይዘን ለማስፈታት እንጣደፋለን አይደል? በኃጢአት የታሰረችን ነፍስስ በእውነት ፍቅር ሰጠን ብናስፈታት፣ የእግዚአብሔርን ቃል ነግረን ብናስፈታት፣ ፍቅር ስላልሰጠናቸው ታስረው የቀሩ ሰዎች እንዳሉ ታውቃላችሁ። በጎ ነገር በእኛ ዘንድ ስላላዩ፣ በጎነት ስለጠፋ እኛ ዘንድ ርኅራሄ ጎሎን ስላዩን ብቻ በኃጢአት እንደታሰሩ የሞቱ ሰዎች እንዳሉ ታውቃላችሁ። ከነ ኃጢአታቸው እንደተያዙ በእውነት በመርገም ውስጥ እንዳሉ ክርስቶስ ወርዶላቸው ክርስቶስ ተወልዶላቸው ይህን ሳያውቁ የሞቱ ከኛ ዝግመት የተነሳ ከኛ ቸልተኝነት የተነሳ ከኛ መዘግየት የተነሳ ታስረው የቀሩ ሰዎች እንዳሉ ታውቃላችሁ። በጣም የሚያሳዝን ሁኔታ ታስረው የቀሩ በጣም ብዙዎች አሉ። አሁንም ወደ ታሰሩት ሂዱ ክርስቲያኖች። በጎ ነገርን ለታሰሩ ሰዎች ያሳዩአቸው፣ ፍቅርን ለታሰሩ ሰዎች ያሳዩአቸው፣ በአመፅ ለታሰሩ በጥላቻ ለታሰሩ ሰዎች ፍቅርን ያሳዩአቸው እስኪፈቱ ድረስ በእውነት እስኪፈቱ ድረስ። ጨለማ ውስጥ ሆኖ ነው ፍቅርን ማየት ያልቻሉት። ጨለማ ውስጥ ያለን ሰው አትፍረዱበት። እንቅፋት ለምን መታህ፣ ገደል ውስጥ ለምን ወደቅ አትበሉት። የእግዚአብሔር ቃል በሙላት ላልበራለት ሰውም ልክ እንደዛው በእውነት ክርስቲያኖች ለምን ይሄን አደረገ አትበሉት። ክፉ ሆኖ ብትመለከቱት፣ ተንኮለኛ ሆኖ ብትመለከቱት፣ አመፀኛ ሆኖ ብትመለከቱት ለምን ይሄን አደረገ ብላችሁ አትፍረዱበት። የእግዚአብሔርን ቃል ስላላወቀ ነው በዚህ አይነት መራራ ህይወት ውስጥ እየኖረ ያለው። እናንተን ከጎዳችሁ መጉዳት በላይ ራሱን የጎዳው መጉዳት ትልቅ እንደሆነ አታውቁም፣ አታስተውሉም። በእውነት አመፀኛ ሰው በአመፅ የታሰረ በኃጢአት የታሰረ ሰው እኛን ከሚጎዳው መጉዳት በላይ ራሱን የጎዳው መጉዳት እኮ ትልቅ ነው። በእውነት ራሱን የሚቸነክር ሰው ማለት እኮ አይሁድ ክርስቶስ እንደቸነከሩት ልብ በሉ። ራሱን የሚቸነክር ሰው ማለት ግን በክፋት የሚኖር ሰው ነው፣ በኃጢአት ታስሮ የሚኖር ሰው ነው። አይሁድ ክርስቶስን አሰሩት። ክርስቶስን ያሰሩት ማሰር እነሱም በኃጢአት እንዲታሰሩ እንዳደረጋቸው ባለማወቃቸው ምክንያት ይህን አድርገውበታል። አመፀኛ ሰው በኃጢአት የታሰረም ሰው ራሱን የሚያስር ሰው ማለት እሱ ነው በቃ። ስለዚህ ወገኖች እኛ የተላክነው ወደ ታሰረው ዓለም ነው፣ ወደ ተፈታው አይደለም። ወደ ታሰሩት ሄዱ ማለቱ ለዚህ ነው። አይገርማችሁም? የሰማይና ምድር ንጉሥ ያውም ደግሞ በዚህ መጽሐፍ ላይ በዚሁ አንቀጽ በዚሁ ምዕራፍ ላይ የጽዮን ንጉሥ ተብሎ የተጠራው ኢየሱስ ክርስቶስ በአህያ ላይ ተጭኖ ይመጣል አለ። ይሄ ምንን እንደሚያሳይ ተመልከቱት። በእውነት ክርስቲያኖች አህያ መስዋዕትነቷ ያልተወደደላት ለመስዋዕትም እንድትገባ ያልተፈቀደላት በብሉይ ኪዳን በዚያ በመቅደሱ ስርዓት ለአገልግሎት ማትፈቀድ ማትወደድ እንስሳ እንደነበረች ሁላችንም እናውቃለን። ምክንያቱም ከማይበሉት ወገን ነበረችና ምድቧ። በኦሪት ዘሌዋውያን መካከል ዘሌዋውያን ምዕራፍ 11 ላይ በተጻፉት እንስሳት መካከል የረከሰች እሷን የበላ ሁሉ የረከሰ ይሆን ዘንድ የተፈረደባት እንስሳ ናት አህያ። እሷን ነው እንግዲህ ተጭኗት ሊገባ የፈለገው። ያውም እኮ ወዴት እንደሆነ ታውቃላችሁ? ወደ ቤተ መቅደስ ነው ይዟት ሊገባ የፈለገው። ዘንባባ የሚኖረው የሚገኘው በቆላ ነው በአብዛኛው፣ ግን ደግሞ ወንዝ ዳር ነው በጣም የሚበቅለው። የሚገኘውም ወንዝ ዳር ነው። አሁን ያለነው አባይ ዳር ነው የቆምነው። በጣም ይገርማቸዋል። ይሄ በጣም ጥልቅ ምስጢር ነው ያለው፣ ግን በጥቂቱ ለመግለጽ ያክል ምእመናንም እንደዛ ናቸው። የሚኖሩት በመከራ ነው፣ ግን ደግሞ ውሃው የቃል እግዚአብሔር ምሳሌ ነው። ምእመናን ከቃል እግዚአብሔር የተለዩ ከሆኑ ነው የሚደርቁት። ቆላ ቦታ ላይም እንኳን ቢሆን ቆላ የመከራ ምሳሌ ነው። በክርስትና የሚመጣብን ፈተና ምሳሌ ነው። የሚያጋጥመን ፈተና ምሳሌ ነው። ግን በየትኛውም አይነት ፈተና ውስጥ ብናልፍ ቃል እግዚአብሔር የማይለየን ከሆነ ሁልጊዜ የእግዚአብሔርን ቃል እየሰማን የምንኖር ከሆነ ተቋቁመን ነው እንኖር። ያ ማለት ጸጋችንን የሚያሳጣ ምንም አይነት ፈተና የለም። እውነት ለመናገር እውነቱ እሱ ነው። ብትፈተኑ ከሐዋርያት በላይ አትፈተኑ። ቆዳችሁ እስኪገፈፍ ድረስ መከራ ሊደርስባችሁ ይችላል። አሁን እውነት ለመናገር በጣም መከራ ደረሰብን ብንል ቆዳችን እስኪገፈፍ ድረስ ልንፈተን እንችላለን። በጣም መከራ ጸናብን ብንል እንደ ጳውሎስ አንገታችንን ከመቆረጥ በላይ ፈተና ሊመጣብን ይችላል። በጣም መከራ ጸናብን ብንል 2 ዓመት ነው ጳውሎስ የታሰረው በሮም እስር ቤት ውስጥ። በእርግጥ ዛሬም ድረስ በጣም የሚገርመው ነገር ዛሬም እንኳን ሰልጠና ከተማዋ ግን ያ ቅዱስ ጳውሎስ የታሰረበት አካባቢ ላይ አሁንም ድረስ ወንጀለኞችና በጣም አደገኛ የሚባሉ ሰዎች የሚኖሩበት አካባቢ ነው። አካባቢ ማለት ነው የጳውሎስ እስር ቤት የነበረበት ዛሬም ቅዱስ ቤተ መቅደሱ የታነጸበትና አንገቱ የተቀላበት የተቆረጠበት ቦታ ማለት ነው። ያን ጊዜ ደግሞ በጣም ክፉ ሽታ የነበረው ስፍራ ላይና በጣም ብርድ የነበረ ስፍራ ላይ ነው ያሰሩት ቅዱስ ጳውሎስን ማለት ነው። በጣም ፈተና በዛብን ብንል ከዚህ በላይ ፈተና ሊመጣብን አይችልም።
ሐዋርያት ያንን ፈተና የተቋቋሙት በምንድን ነው ካላችሁ ቃል እግዚአብሔር ስለማይለያቸው ነው። እና ዘንባባ ውሃ ዳር ላይ ይበቅላል፣ ይቆማል፣ ነገር ግን ቆላ ላይ ይገኛል። ክርስቲያንም ልክ እንደዚያ ነው። ይፈተናል፣ ነገር ግን በቃል እግዚአብሔር ፈተናውን ሁሉ ተቋቁሞ ጸጋው ሳይርቀው ጸጋው ሳይለየው እስከ እግዚአብሔር መምጣት ድረስ ተጠብቆ ይኖራል። በጸጋ ውስጥ ይኖራል ማለት ነው። ዘንባባ እንዲህ አይነት ምስጢራት ያሉት ነው። ለምንድን ነው አህያዋን ወደ ቤተ መቅደስ ይዞ መግባት የፈለገው? ለምንድን ነው በአህያ ተጭኖ መግባት የፈለገው? ኢየሱስ ክርስቶስ ለሰማይና ለምድር ንጉሥ የሚገባ የሚመጥን ክብር ስላላት ነው በእሷ ላይ መግባት የፈለገው። ሌሎችን እንስሳት ያልመረጠው ለምንድን ነው ትሉኝ እንደሆነ በእውነት በመጀመሪያው ቀን ያደረገውን ነገር አስተውሉ። በተወለደበት ቀን ትንፋሳቸውን የገበሩለት ማንና ማን እንደነበሩ ሁላችሁም ታውቃላችሁ። አህያና ላም ናቸው፣ ሌሎቹ አልነበሩም። ላሟ መስዋዕትነቷ የተፈቀደላት ናት። በዚያውም ላይ በአራቱ ኪሩቤል መካከል አንዱ በገጸ ላህም ይመሰላል። ያ ማለት ዙፋኑን ተሸክሞት ከሚኖሩ እንስሳት መካከል አራቱ ኪሩቤል መካከል አንዱ ገጸ ላህም ብለን የምንጠራው ነው። በዚያውም ላይ ኢየሱስ ክርስቶስ ራሱ በመስዋዕትነቱ ላህም ተብሎ ተጠርቷል። ዘኢይትሄየል በቀርኑ በቀንዱ የማይበረታታ መስዋዕት ወልደ እግዚአብሔር ተብሎ ተጠርቷል ኢየሱስ ክርስቶስ። ስለዚህ ኢየሱስ ክርስቶስ የተመሰለበት መስዋዕትነቱን ነው የሚያሳያኛው። ይሄ ላም ማሟሟቋ በዚያ ቀን ክርስቶስ መስዋዕት ሊሆን የመጣ መሆኑን የሚያመላክት ነው። አህያዋ ደግሞ ኢየሱስ ክርስቶስ የረከሰውን ዓለም ሊቀድስ እንደመጣ ነው የሚያሳየው። መስዋዕት ሆኖ የረከሰውን ዓለም ሊቀድስ እንደመጣ ነው የሚያሳየው። ስለዚህ ዛሬ በግልጥ ወደ መቅደስ ይዟት ሲገባ ታያ። ያን ጊዜ የብሉይ ኪዳን ሊቃነ ካህናት ለመስዋዕትነት ሊቀበሏት ያልፈቀዷት ያች አህያ ይዞ የሚመጣ ወይም የእንስሳ በኩር ሁሉ ለቤተ እግዚአብሔር ይሰጥ ነበር። ግን የአህያ በኩር በገንዘብ ይዋጅ ነበር እንጂ የአህያ በኩር ለቤተ እግዚአብሔር መስዋዕቱን አይሰጥም ነበር። ይህንን ታሪክ ነው የቀየረው ኢየሱስ ክርስቶስ። ተመልከቱት፣ አህያዋን ወደ መቅደስ ይዟት የገባው። ዛሬ ያለን እኛ በእውነት ምንም እንኳን ለመስዋዕትነት ሊቀርብ የማይገባው ጸሎት ቢኖረንም፣ ምክንያቱም በቂም በበቀል ሆነን ነው ጸሎታችን የምናቀርብ። ምክንያቱም እኛ በኃጢአት ሆነን ነው መስዋዕት ልናቀርብ የምንመጣው። አሁን በእውነት ስጋውና ደሙ መስዋዕት አድርጎ ለማቅረብ የሚገባ ሰብና ያለው ካህን ነው መስዋዕት እያቀረበ ያለው። የሚገባ ስጋውና ደሙን ለመቀበል የሚገባ ሰውነት ያለው ሰው ነው መስዋዕት ሆኖ የቀረበውን ክርስቶስን እየተቀበለ ያለው ብላችሁ ታስባላችሁ? እንደዚያ ግን አይደለም። ግን ኢየሱስ ክርስቶስ አህያነታችንን እንኳን የማይንቅ አምላክ መሆኑን፣ ርኩሰታችን የማያጸይፈው አምላክ መሆኑን ነው የሚያመለክተው። እኛን የረከስን ሰዎችን ወደ መቅደስ ማግባት ነው ዓላማው። የክርስቶስ ዓላማው ፍቅር ነው። እኛን ወደ መቅደስ ማስገባት ነው ዓላማው። ምንም እንኳን መስዋዕትነታችን ያማረ የበጀ የተወደደ ባይሆንም ቅሉ እኛን ወደ መቅደስ ማምጣት ነው የእግዚአብሔር ዓላማው። ትዕግስቱን ተመልከቱ ክርስቲያኖች፣ ትዕግስቱን ተመልከቱ፣ አድንቁም። ከላምና ከበሬ ይልቅ መስዋዕትነታቸው ከተወደዱት እንስሳት ይልቅ አህያዋን የመረጠ እግዚአብሔር እኔን ኃጢአተኛውንም በፊቱ ቆሜ ጸሎት እንዳደርስለት፣ እኔን ኃጢአተኛውንም መንግስቱን እንድወርስለት፣ እኔን ኃጢአተኛውንም ቃሉን እንድሰማለት ይፈልገኛል። እኔን ኃጢአተኛውን ስጋውን ሊያበላኝ ደሙን ሊያጠጣኝ ዛሬም ይፈልገኛል እንድንል እኮ ነው እግዚአብሔር ወደ መቅደሱ አህያዋን ይዞ የገባው። ተመልከቱት፣ ወደ መቅደሱ ይዟት የገባው አህያዋን በእሷ ላይ ተጭኖ ነው የገባው። በሰዎች ላይ ማድሮ እንዳይኖር አይሁድ ክፋታቸው ለሱ ማደሪያነት የማይመጥን ሆኖ ተገኝተዋል። አይሁድ ክፋተኞች ሆነዋል፣ ጥፋተኞች ሆነዋል። ለክርስቶስ ማደሪያነት የማይገቡ ሆነዋል። ከአህያ አንሰዋል ማለት እኮ ነው በሌላ አነጋገር ተመልከቱት። ስለዚህ ምን አደረገ? ክርስቶስ በአህያዋ ላይ ተጭኖ ወደ መቅደስ ሲገባ ለኃጢአተኞች ተስፋ ነው። በእውነት ይሄን ትህትናውን እንዴት አታደንቁም? እንዴት አትመለከቱም? ክርስቲያኖች በአህያ ላይ ተጭኖ ሲገባ ስትመለከቱት በእኔም አንድ ቀን ያድርብኛል የሚል ተስፋ እንዲኖረን ያደርጋል እኮ። እኔ ምንም እንኳን ኃጢአተኛ ብሆን፣ እኔ ምንም እንኳን በፊቱ ለመቆም የማይገባኝ ሕግ የሚከለክለኝ እንኳን ብሆን ማለት እኮ ነው። ሕግና ስርዓት ይከለክለኛል እኔ ወደ መቅደስ እንዳልገባ፣ መጽሐፍ ይከለክለኛል እኔ ስሙን እንዳልጠራ፣ እኔ ባለሁበት ሕይወት ውስጥ ሆኜ ክርስቶስን ለማምለክ እንኳን ብቁ እንዳልሆንኩ፣ ለስሙ ለመዘመር እንኳን ብቁ እንዳልሆንኩ ሕግ ሊከለክለኝ ይችላል። ነገር ግን የክርስቶስ ፍቅር ደግሞ የማይከለክለኝ ሆኜ ተገኝቻለሁ ማለት እኮ ነው። የክርስቶስ ፍቅር ስለማይከለክለን ነው እየገባን ያለ ነው ሁላችንም ወደ መቅደስ እንጂ መቅደስ እንዳንገባ የሚከለክል ስራ ሰርተናል ሁላችንም። አሁን ከተወገዙ ስራዎች ያልሰራ ነው የትኛው ነው? በእውነት አመንዝራነት ነው? ምንድን ነው ያልሰራ ነው? ነፍሰ ገዳይነት ነው? ሌብነት ነው? ወንበዴነት ነው? ምንድን ነው ያልሰራ? እነዚህ ሁሉ እኮ የሚያስወግዙ ናቸው። ጽንስ ማስወረድ ነው፣ የሰው ባል መቀማት፣ የሰው ሚስት መቀማት ነው። ምንድን ነው ያልሰራ ነው ነገር? በእውነት መቅደስ እንዳንገባ የሚከለክል በጣም ብዙ ጊዜ ብዙ ስራ ሰርተናል፣ ግን ወደ መቅደስ እንገባለን። ለምን? መጽሐፉ ቢከለክለንም
የአባቶቻችን ቃል ቢከለክለን የክርስቶስ ፍቅር ስላልከለከለን ነው እየገባን ያለ ነው። እየኖርን ያለ ነው የክርስቶስ ፍቅር ስላልከለከለን ነው። እያኖረን ያለ አንድ ነገር አለ፣ እሱም የክርስቶስ ፍቅር ነው። የሞተልን የአምላካችን ፍቅር እየኖረን ነው። ስለዚህ አሁን የአህያዋ መግባት ምንን ያሳያል ካላችሁን፣ እኛ ደካሞች ስንሆን አህያ እኮ ኃያላኑ ለጦር ለሰልፍ የማይመርጧት ደካማ ፍጥረት ናት አይደል? የጦርነት ታሪክ ስንመለከት የቀደመውን ታሪክ ለምሳሌ የአድዋን ታሪክ ብንመለከት በአድዋ ታሪክ ላይ አህዮቹ ለስንቅ መጫኛ ካልሆነ በስተቀር ስንቅህን በአህያ መልህን በጉያ አይደል አባባሉ በራሱ ስንቅህን በአህያ መልህን በጉያ ጭነህ ይዘህ ተከተለኝ ነው የንጉሱ ማዋጅ የነበረውና አህያ ለስንቅ መጫኛ ካልሆነ በስተቀር እኮ አርበኞች ለሰልፍ ተጭነው ወደ ሰልፍ የሚገቡባት ፍጥረት አይደለች። ምክንያቱም ፈጣን አይደለችማ፣ ለጠላት ታስመታለች፣ ታስይዛለች። ሩቅ ሂደው ሩጠው ጠላቶቻቸውን አሯሩጠው የፈለጉት ቦታ ላይ ደርሰው የገቡበት ቦታ ላይ ገብተው ድል መንሳት አይቻላቸውም። በአህያ ተጭነው ማንም አይችልም። ስለዚህ አህያን ለሰልፍ አህያን ለጦርነት ኃያላኑ አርበኞች አይመርጧትም። ክርስቶስ ግን መረጣት። በሰው ዘንድ ነው የማንመረጠው እንጂ እኮ በእግዚአብሔር ዘንድ የተመረጥን እንሆናለን። ክርስቲያኖች ታውቃላችሁ፣ የማይመርጡን ሰዎች ናቸው። ለክህነት ያልመረጡን፣ ለአገልግሎት ያልመረጡን፣ ለዝማሬ ያልመረጡን፣ ለልዩ ልዩ ዓላማቸው ያልመረጡን፣ ለቤተ መቅደሱ አገልግሎት መድረክ ላይ ላለው አገልግሎት ያልመረጡን ሰዎች ናቸው። እግዚአብሔር ግን ይመርጠናል። በእውነት ክርስቲያኖች፣ እግዚአብሔር ያልመረጠው ማንም የለም ከኛ መካከል። ይህንን እኮ ነው የሚያሳየው። እኛ ደካሞች እንኳን ብንሆን እንመረጣለን። እውነት ነው። እንደ ካህናቱ ሌሊት በሰዓታት በማህሌት ቀን ደግሞ በቅዳሴና በመስዋዕት የተጋን አይደለንም። እውነት ነው። እኛ እንደ ባህታውያኑ ሌሊትና ቀን እጃችንን ዘርግተን መጸለይ የምንችል ሰዎች አይደለም። እውነት ነው። ተክለ ሃይማኖት ለተመረጡለት አገልግሎት እንደ ተክለ ሃይማኖት ባለ አገልግሎት ማገልገል ስላልቻለ አልተመረጥንም አይደል? ክርስቶስ ሰምራ ለተመረጠችለት ህይወት እኛ እንደ ክርስቶስ ሰምራ ሆነን ማገልገል ስላልቻለ አልተመረጥንም አይደል? ግን እግዚአብሔር ደካሞችን ሳይመርጥም ወይ ነው? ተመልከቱት። እስራኤልን ሲያድናቸው በንስር ክንፍ ጭኝ ነበር ያለው። አሁን ግን እሱ ራሱ በአህያ ተጭኖ መጣ፣ ክንፍ በሌላት ለዛውም ደግሞ ፈጥኖ መስገር በማይቻላት እንደ ፈረስ እንደ በቅሎ እንኳን ፈጥኖ መስገር በማይቻላት ደካማ አህያ ላይ ተጭኖ የመጣው ኢየሱስ ክርስቶስ። ተመልከቱት። በእኛ በደካሞችም እግዚአብሔር መመስገን ይፈልጋል። አያችሁት? በእኛ በአንተ በደካማው አንደበት መመስገን ይፈልጋል። ደካማነትህን ምክንያት አድርገህ መሸሽ የለብህም። ደካማነታችንን ምክንያት አድርገን አገልግሎት ማቋረጥ በፍጹም የለብንም። እውነት ነው። እዚህ መቅደስ ውስጥ እኮ የሚያገለግሉ እንደ ሰማይ መላእክት የተሳካላቸው የተዋጣላቸው አገልጋዮች አሉ። አንደበታቸው ሰው አይነካ። በእውነት ትዕግስታቸው የሚገርም ነው። ቢገርፏቸው እንኳን ሰድቧቸው ገርፏቸው የማይናገሩ ሰዎች እዚህ መቅደስ ውስጥ አሉ። ምንም ጥርጥር የለውም። ነገር ግን እኛ ምንም እንኳን ተናግረውን ሳይናገሩን ገና ሊናገሩን አስበዋል ብለን የምንቀየም ሰዎች እዚህ መቅደስ ውስጥ ማገልገላችን የሚገርም ነው አይደል እንዴ? እውነት ነው፣ ደካሞች ነን። የሰው ነገር መሸከም አይቻለንም። እውነት ነው፣ ደካሞች ነን። ነገር አይቶ ማለፍ አይቻለንም። እውነት ነው፣ ደካሞች ነን። ቅያሞታችን እንኳን ተናግረውን ገና ሳይናገሩን ነው። ቅያሞታችን ፊታችን ላይ የሚታይብን ነገርን ሁሉ በልባችን ሰውረን መያዝ የማይቻለን ደካሞች ነን። ግን እግዚአብሔር በደካማው አይመሰገንም። እግዚአብሔር በደካሞች አይገለገልም። አታስታውሱም? በደካማው በዳዊት አድሮ ጎልያድን እንደገደለ አታስታውሱም? ምንም አያውቅም ይሄ ድንጋይ ነው ተብሎ በተናቀው በአባ ጊዮርጊስ አድሮ ስንት ድርሳን እንደጻፈ እግዚአብሔር ስንት ምስጋና እንዳቀረበ አባ ጊዮርጊስን አትመለከቱት? በአባ ጊዮርጊስ አድሮ እግዚአብሔር በቅዱስ ያሬድ አድሮ። ይሄ ቅዱስ ያሬድ እኮ ትምህርት አይገባውም፣ አውጡት ለሌላ ስራ አዘጋጁት ብለው እኮ ለገበሬዎቹ እናትና አባቱ ወስደው ሰጥተዋቸው ነበረ መምህሩ። ግን እግዚአብሔር እንደ ቅዱስ ያሬድ ያለ ሊቅ አስነስቷል። በእውነት የሚተካከለው ሊቅ አለ በኢትዮጵያ ምድር ላይ? የሚተካከለው መተርጎም ብትሉት ይተረጉማል፣ ማዜም ብትሉት ያዜማል፣ መድረስ ብትሉት ይደርሳል፣ ቅድስና ብትሉት ከሰውነቱ ቅድስና ይፈልቃል። እንደ ቅዱስ ያሬድ ያለ ሊቅ አስነስቷል እግዚአብሔር። በእውነት በዘመናችን የምናውቀው ሊቅ አለ እንደ ቅዱስ ያሬድ ያለ? ዘመን የማይሽረው ሊቅ፣ ዘመን የማይተካው ሊቅ፣ እስከ ዕለተ ምጽአት ድረስ ድርሰቶቹ የሚያገለግሉ አገልግሎታቸው የማይቋረጥ ማያበቃ እንዲህ አይነት ሊቅ አይታችሁ ታውቃላችሁ? በአንተ በደካማ አድሮ እግዚአብሔር የሚሰራውን ስላታውቅም ግድ የለህም፣ ዝም ብለህ አገልግሎትን ቀጥል። ደካማ ነህ ቢሉም አታስፈልግም ቢሉም ሰዎች አንድ ቀን ለጌታ ታስፈልገዋል። አንተ ግን ለእግዚአብሔር ታስፈልጋለህ። ለሰዎች ነው የማታስፈልገው። ልብ በል። ስለዚህ ቀጥል አገልግሎት። እግዚአብሔር በደካሞችም ይገለገላል ይመሰገናልና ማለት ነው። ስለዚህ እግዚአብሔር ቤተሰቦች ዛሬ ደካማይቱን አህያ ወደ መቅደስ ይዞ ተጭኖባት ይመጣል። በዛውም ላይ እኮ እግዚአብሔር በአህያ ተጭኖ የመጣበትን እኮ ሊቃውንቱ ሲያመሰጥሩት እኮ እንዴት የሚገርም መሰላችሁ በእውነት።
አህያ ሩጣ አትሮጥም፣ ብዙ አትሄድም፣ ደካሞች እንዲደርሱበት ነው ይላል። ወደ መቅደስ አብረውት እንዲገቡ ይፈልጋል። አቤት ትህትናውን፣ አቤት ቸርነቱን አያችሁት? ደካሞችን ትቶ መግባት አይፈልግም እግዚአብሔር ወደ መቅደስ። አሁን ዓለምን ለምን እንዳዘገየው ታውቃላችሁ? ያላሳለፈው ለምን? አሁን ዓለም በእውነት እግዚአብሔርን ደስ ስለሚያሰኘው እየቀጠለ ያለ ይመስላችኋል? ዓለም እኮ የዘገየው እኛ ደካሞች ንስሐ ገብተን ጻድቃን ከደረሱበት እስክንደርስ ድረስ እኮ ነው። እኛ ደካሞች እግዚአብሔር ከገባበት ከመንግስቱ እግዚአብሔር ካለበት ከርስቱ ገብተን እንድንኖር ስለሚፈልግ እየጠበቀን ነው እግዚአብሔር። በእውነት በፍጥነቱ ልክ ያልፈጠነ እግዚአብሔር እኮ ከነፋስ ይፈጥናል አይደል? ነፋስን ልከተል ቢል መከተል የሚችል ሰው አለ ከኛ መካከል? ፀሐይን ልከተል ቢል ከኛ መካከል ፀሐይን መከተል የሚችል ሰው አለ? ጨረቃን ልከተል ቢል መከተል የሚችል ሰው አለ? ይሄን ያክል ፈጣኖች ናቸው። እግዚአብሔር ግን እኛን እየጠበቀ እንደኛ ታጋሽ፣ እንደኛ ደካማ ሆኖ ይታያል። አያችሁት? ደካሞችን ትቶ መሄድ አይፈልግም እግዚአብሔር። ከኛ ከደካሞች እኛን ይዞ መሄድ ነው የሚፈልገው። እየጠበቀ እኮ ነው እግዚአብሔር። አንቺን እየጠበቀ እኮ ነው እግዚአብሔር። በድካማችን ሁሉ የሚራራልን የሚያግዘን ሊቀ ካህናት ነው ያለን። መጽሐፍ ቅዱስን በደካማ ቋንቋ ያጻፈው ራሱ ለምን እንደሆነ ታውቃላችሁ? እኛ እንዲገባን እኮ ነው። እግዚአብሔር ክብሩ በዚህ ልክ መሰላችሁ የሚገለጥ? መጽሐፍ ቅዱስ በገለጠው ልክ አሁን በሰማይ ሄደን የምናየው እግዚአብሔር አሁን መጽሐፍ ቅዱስ በገለጠው ልክ ይመስላችኋል? አይደለም። እግዚአብሔር ከዚህ በላይ ነው። መጽሐፍ ቅዱስ አልገለጠውም። በሰማይ ሄዳችሁ የምታዩት የእግዚአብሔር ክብር በመጽሐፍ ቅዱስ አልተገለጠም። ከተገለጠው በላይ ነው እግዚአብሔር። እንኳን እግዚአብሔር በእውነት ከፍ ብንል ትንሽ የፀሐይ ብርሃን የፀሐይ ሙቀት አሁን እዚህ ምድር ላይ ሆነ እንደምናየው ይመስላችኋል? እየጨመረ አይደል እንደሚሄደው? የእግዚአብሔር ክብር ደግሞ ከፍ ባልነው ቁጥር እየተገለጠልን እየጨመረ ነው የሚሄደው። የእግዚአብሔር ክብር አሁን ባለው መጠን አይደለም የምታውቁት፣ ስትሄዱ ታውቁታላችሁ። ለዚህ ነው እኮ ቅዱስ ጳውሎስ በዚያ የሰማውን ምስጢር እዚህ መናገር አይቻልም ነው ያለው። መተርጎም አይቻልም ብሎ የተናገረ መናገር የማይቻል ክብር ነው ያለው እዚያ። ስለዚህ እግዚአብሔር እየጠበቀን ነው። በአህያ ተጭኖ መግባቱ ለዚህ ነው። እንዲህ ባለ ጊዜ በእውነት እግዚአብሔር በአህያም ተጭኖ ገብቶ እየተመለከቱት አንዳንዶቹ እውነት ነው ክብር ሁሉ ለአንተ ይገባል ወይም አንተ ለተጫንክባት አህያ ክብር ይገባል ብሎ ልብሳቸውን አነጠፉለት አይደለም የሚለው። በዚያ መንገድ ላይ ብዙ ነቢያት ተጎትተውበታል። በዚያ መንገድ ላይ ብዙ ነቢያት እርቃናቸውን አስጥለው ጎትተዋቸዋል አይሁድ። ለዚያ ነው እርቃናቸውን ሆነው ልብሳቸውን እንዲያነጠፉለት ያደረገው ኢየሱስ ክርስቶስ የአባቶቹን የነቢያት ደም እየመለሰ ማለት ነው። በዚያ ነቢያት የነቢያት ልብስ ተጎትቶበታል። በዚያ መንገድ ወደ መቅደስ በሚያስገባው መንገድ ላይ ማለት ነው። በዚያ ነቢያት መንገድ ነው ብዙ ነቢያት መከራ የተቀበሉትና ያንን መንገድ ነው ኢየሱስ ክርስቶስ ልብሳቸውን እያነጠፉ እንዲጎዘጉዙለት ያደረገው ማለት ነው። እና እንዲህ እያደረጉ ወደ መቅደስ ይዘውት ገቡ ይላል። ሲገቡ ግን ድንቅ ነገር ተገለጠ። የሚጠቡት ሕፃናት ከእናቶቻቸው ጀርባ እየወረዱ ምስጋናን አቀረቡ። 1 ዓመትና 1 ዓመት ከመንፈቅ የሆናቸው ሕፃናት እኮ ናቸው። እነዚህ ምስጋና አቀረቡ። በጣም ይገርማል። ሆሳዕና በአርያም ነው የሚሉት ሁሉም። ሆሳዕና በአርያም ለወልደ ዳዊት፣ ሆሳዕና በአርያም፣ ሆሳዕና በአርያም፣ ሆሳዕና በአርያም። እንግዲህ ዛሬ ሆሳዕና በአርያም እያላችሁ እያመሰግናችሁ ዘንባባ በእጃችሁ የያዛችሁ ክርስቲያኖች የእናንተ ሕይወት ምሳሌ መሆኑን እያሰባችሁ እያስታውሳችሁ እንድትዘምሩ ሆሳዕና በአርያም እንድትሉ ለማሳሰብ ያክል ነው። ዘንባባው ስር መጥቼ የቆምኩት ማለት ነው። ዛሬም በቤተ መቅደስ ይህን ዝማሬ እንዘምረዋለን። በሰማይ መድኃኒት በሰማይ ማለት ነው። ይኸውም በምድር ላለው ለክርስቶስ ነው እንዲህ ያለ ዝማሬ ቀረበለት። ሕፃናቱ የዘመሩት ዝማሬ ነው። ዛሬ በቤተክርስቲያን የምንዘምረው ዝማሬ ያን ጊዜ ሕፃናት በቤተ መቅደስ ያቀረቡት ዝማሬ ነው። ይህን ሲሰሙ አይሁድ የበለጠ ቅናታቸው አገረሸባቸውና አዝዞሙ ከማያርሙሙ ገስጾሙ ከማያርሙሙ እነዚህን ዝም እንዲሉ ገስጻቸው አሉት ይላል። በእውነት ባህሩንና ነፋሱን የገሰጸው አምላክ ሕፃናትን የሚገስጻቸው ይመስላችኋል? አይደለም። ባህሩንና ነፋሱን እኮ የገሰጸው ባህርም ጸጥ እንድትል ነው፣ ነፋስም ባህሩን እንዳያናውጥ ነው። እዚህ ግን በእውነቱ አጋንንት እስኪቆጡ ድረስ የሚያደርስ ትልቅ የምስጋና ማዕበል ተነስቷል። ይህንን አይገስጽም እግዚአብሔር። የገሰጸው እንደገና አይሁድን ነው፣
ክፋታቸው ክፉዎችን ነው። እግዚአብሔር ክፉዎችን የሚገስጽበት ቀን አለ። ክርስቲያኖች ሆይ ልብ በሉ፣ ተስፋ አድርጉ። እግዚአብሔር ክፉዎችን ገስጾ እናንተን ግን የሚያጽናናበት ቀን አለ። በሕጉና በስርዓቱ እየሄዳችሁ ያላችሁ ሰዎች እግዚአብሔር በመቅደሱ ላይ የሚያላግጡትን ሰዎች ገስጾ እናንተን ለመቅደሱ ክብር ያላችሁን ሰዎች ግን የሚያጽናናበት ቀን ይመጣል። በእውነት ዛሬ በምስጋና ብቻ የተሰለፋችሁ ክርስቲያኖች ሆይ እግዚአብሔር ምስጋና የሚጠሉትን ሰዎች የሚገስጽበት ቀን ይመጣል። በምስጋናው ፋንታ ለእናንተ ደግሞ ባመሰገናችሁት ምስጋና ፋንታ ለእናንተ ደግሞ የምስጋና ቃልን የሚያሰማበት ቀን ይመጣል። በእውነት ክርስቲያኖች ያ ቀን ይመጣል። ያ ቀን ይደርሳል። ያ ቀን ነው የደረሰ ለሕፃናት ዛሬ ዝም እንዲሉ ንገራቸው ብለው ሲናገሩት በሉቃስ ምዕራፍ 19 ላይ ደግሞ እንደምንመለከተው እንደው ምን አላቸው ጌታ? ለእማርመሙ እሙንቱ ላንቱ አይባንክ የላ እሊህ ዝም የሚሉ እኒያ ድንጋዮች ይጮሃሉ ያመሰግናሉ አለ። የቢታንያ ድንጋዮች ደግሞ እንደገና እንዳመሰገኑት ተነግሮለታል። በእውነት የእግዚአብሔር ምስጋና መሰወር ይቻላል? የእግዚአብሔር ምስጋናስ ማስቆም ይቻላል? በፍጹም አይቻልም። እግዚአብሔር መላእክት ባያመሰግኑት ሰዎች እንዲያመሰግኑት አደረገ አይደል እንዴ? ዲያብሎስ አላመሰግንም ቢል እኮ ነው ሰው እንዲያመሰግን የተደረገው። ሰዎች አላመሰግንም ቢሉስ ሰማይና ምድር የማያመሰግኑት ይመስላችኋል? ሰማያት እግዚአብሔርን ክብር ይናገራሉ ተብሎ አይደል እንዴ የተጻፈው በመጽሐፍ? እግዚአብሔር ሰው ዝም ቢል ድንጋዮች እንዲያመሰግኑት የማያደርግ ይመስላችኋል? ድንጋዮችና ሌሎችም ፍጥረታት ባያመሰግኑትስ እግዚአብሔር ምስጋናው የሚታጎልበት የሚቋረጥበት ይመስላችኋል? አይደለም። የእግዚአብሔርማ ምስጋና የባህሪው ነው። መቼም ይቋረጣል አይባልም። ውቅያኖስን እነዚህ ምንጮች እነዚህ አብህርት ቀላያት እየሄዱ ባይገቡባት የምትጎል ይመስላችኋል? ውቅያኖስ እኮ በራሷ ሙሉ ናት። ባህርና ሌሎችም ፈሳሾች እኮ ሄደው ራሳቸው መጠያ ያደረጓት እንጂ እነዚያ ሄደው የሚሞሏት አይደለችም። ውቅያኖስንማ ራሱ እግዚአብሔር እኮ ወስኗታል። በመጀመሪያም ገና ፍጥረታትን ሲወስን አዘጋጅቷታል። እግዚአብሔርም ልክ እንደዚያ ነው። ባናመሰግነው ምስጋናው የሚቋረጥ አይደለም። ግን ምስጋናውን እንዲያቋርጡ ገስጾም አሉት። ከማያርሙ ዝም እንዲሉ ገስጻቸው አሉት። እነሱን የበለጠ ገስጻቸው። እግዚአብሔር በመዓቱ እንዳይገስጸን በምህረቱም ይልቁንም በምህረቱ እንዲመለከተን ቅዱስ ፈቃዱ ይሆንልን። ዛሬ እንዲህ አይነት ረጅም ነው ትምህርቱ። እውነት ለመናገር በአንድ ቀን የሚያልቅ አልነበረም። ነገር ግን ያው ጊዜም ስለሌለ ሌሎች ትምህርቶችም ስለሚቀጥሉ በተከታታይ በሰሞኑ እነዚያን ለማቅረብ ሲባል አጠር ማድረግ ይጠበቅብኛል። ትምህርቱን እያንዳንዱ በዝርዝር ብናየው በጣም ደስ የሚልና የሚያረካ ከነገረ ድህነት ጋር የተያያዘ ሰፊ ትምህርት ሰጥተውበታል። አባቶቻችን ትርጓሜ ሰጥተውበታል። የቻላችሁ ሰዎች መጽሐፍቱን እያነበባችሁ የሌሎች መምህራንን ትምህርት እየሰማችሁ የዕለቱን ትምህርት ሙሉ እንደምታደርጉት ተስፋ አደርጋለሁ። እንግዲህ እኔ ግን አንድ ነገር ጨምሬ እዚህ ላይ ትምህርቴን ማብቃት እገደዳለሁ። የምጨምረው ያልኩት ምንድን ነው? በዚህ ቀን ምስጋና ያላቀረበ ማንም የለም። ይልቁንም የዘንባባ ዝንጣፊ ይዘው በቤተ መቅደሱ ዙሪያ እየዞሩ ያመሰግኑት ነበረ ኢየሱስ ክርስቶስን። ይህ ማለት የድል ነሽነት ምልክት ነው። ዘንባባ ሆሎሆርኒስን በገደለች ጊዜ ለዮዲት እንዲህ አይነት ምስጋና ነበር የቀረበላት። ዘንባባ ይዘው ነበር ያመሰግኗት። ምክንያቱም ዘንባባው እንደምታውቁት እሳት ቢለቁበት ከላይ ሾሁን ይበላው ካልሆነ በስተቀር ውስጡን እሳት አያገኘውም ይላል። ክርስቲያኖች ሆይ ዘንባባው የእናንተ ሕይወት ምሳሌ እንደሆነ ልብ ልትሉ ይገባል። እጃችሁ ላይ ያለው ዘንባባ ሕያውን በቀለበት አምሳሌ የሰራችሁት በእጃችሁ ይዛችሁ የዘመራችሁት በቤተ መቅደስ የተቀበላችሁት ያ ዘንባባ የእናንተ ሕይወት ምሳሌ ነው። የቤተ ክርስቲያን ሕይወት ምሳሌ ነው። ዘንባባ እሳት ቢለቁበትም ራሱን ጠብቆ መኖር እሾሁ ካልሆነ በስተቀር የሚቃጠል ነገር የለም ይላል። ክርስቲያንም ልክ እንደዚያ ነው። መከራ ቢጸናበትም ኃጢአቱን በመከራው እያቃጠለ እያጠፋ የአጋንንትን ፈተና በመከራው እያጠፋ ሕይወቱን ግን ጠብቆ ነው የሚኖረው። ዘንባባ ራሱን ለእሳት አጋልጦ አይሰጥም። ራሱን ከእሳት መጠበቅ ይችልበታል፣ ያውቅበታል። ክርስቲያኖቹ እናንተም ሕይወታችሁን ከአጋንንት ፈተና ሰውራችሁ ጠብቃችሁ ማኖር ይጠበቅባችኋል። ግድ የለም እሾሁን ያቃጥለው እሳቱ የመጣው እሳት እሾሁን ለብልቦ ይሄድ። እናንተ ግን ራሳችሁን ለእሳት አጋልጣችሁ በፍጹም ልትሰጡ አይገባም። ያ ማለት ሕይወታችሁን ከፈተና ልትጠብቋት ይገባል። ክርስትናችሁን ከአደጋ ከመናፍቃን ትምህርት ከክፉ ትምህርት ከአጋንንት ከሚያመጡት ስህተት በሰዎችም ተሰውሮ በሰዎች በኩልም አድርጎ ከሚመጣ ውድቀት ልትጠብቋት ይገባል። ስትመለከቱት ዘንባባ ገራገር ነው፣ ለምለም ነው አይደለም? ዝም ብሎ እንዲሁ ለምለም ነው። ግን ከሌሎቹ እጽዋት ተለይቶ ራሱን ከእሳት የመጠበቅ ልምድ አለው፣ ችሎታ አለው። እሳት አይበላው፣ ከላይ ነው ገርፎት የሚሄደው። ክርስቲያኖች ሆይ ኃጢአት ከላይ ካልሆነ በስተቀር ውስጣችን እንዲገባ መፍቀድ የለብንም።
እሳት፣ ይሄ መከራ፣ በዓለም ያለው መከራም ልክ እንደዚያው ወደ ውስጣችን ገብቶ ምሬት የሚያመጣብን፣ ተስፋ የሚያስቆርጠን፣ እግዚአብሔርን የሚያዘነጋን፣ የሚያስረሳን በፍጹም ሊሆን አይገባውም። ለዚህ ነው ዘንባባ ይዞ የክርስቲያኖች ሕይወት ምሳሌ ስለሆነ ነው። ተመልከቱት፣ የክርስቲያኖች ሕይወት ምሳሌ ነው እና የተወደዳቸው የእግዚአብሔር ቤተሰቦች ይህን ዘንባባ ይዘን ስናመሰግን የእኛ ሕይወት ምሳሌ መሆኑንም እያስታወስ መከራም እንኳን ቢመጣብን በአንተ ድል እንነሳዋለን። በዚህ ዓለም ያለው መከራ አያጠፋንም። በዚህ ዓለም ያለው መከራም እንዳያጠፋን እንዳያቃጥለን ደግሞ አንተው ጠብቀን እያልን የምንጸልዩ ጸሎት ነው ዛሬ ማለት ነው። በዚያውም ላይ ዘንባባ ቀጥ ብሎ ነው የሚወጣው እንግዲህ እንደምታውቁት ማለት ነው። ግን ደግሞ ለምለም የሆነ ነው። እኛም ቀጥ ያለ ክርስትና ቀጥ ያለ ሕይወት ነው ሊኖረን የሚገባ። የምን ዝልቅጥል ይሄ ቅርንጫፍ ማብዛት ምንድን ነው? ብዙ ሰው ቅርንጫፍ ያበዛል። በቃ ወደ ንግዱ መሄዳለሁ፣ ወደ እርሻው መሄዳለሁ፣ ወደ አዲስ ሚስት አግብቻለሁ የሚላለው ብቻ ምክንያታችን ብዙ ነው። በቃ መንገዳችን ብዙ ነው። መንገዳችሁ አንድ ይሁን ክርስቲያኖች፣ እሱም ክርስቶስ ነው፣ እሱም ክርስትናችሁ ነው፣ እሱም ሃይማኖታችሁ ነው። በቃ መንገዳችሁ ምንጊዜም ወደ ቁርባን ነው መሆን ያለበት። መንገዳችሁ ምንጊዜም ወደ ንስሐ ነው መሆን፣ መንገዳችሁ ምንጊዜም ወደ እግዚአብሔር መንግስት ነው መሆን ያለበት። ፊታችሁ ምንጊዜም ወደ መንግስተ ሰማያት ነው መሆን ያለበት። እስኪ አስቡት፣ ቤተ መቅደስ መጣችሁ እስክትወጡ ድረስ ፊታችሁ ወደ መቅደሱ አይደል እንዴ? ዙራችሁ ትቆማላችሁ? በፍጹም ታደርጉታችሁ። በመቅደሱ ጀርባ እንኳን ያለ ቢሆን ወደ ምኑ ይዞራል? ወደ መቅደሱ፣ ወደ መሰዊያው መዞር አለበት። ምንጊዜም ከፊታችሁ ክርስቶስ ሊነሳ አይገባም። ምንጊዜም ፊታችሁን ከክርስቶስ ልትመልሱ አይገባም። የምን ወደ አራቱን አቅጣጫ መዞር ነው? ወደ ፊት ነው መሄድ፣ መመልከት። ዘንባባው እሱን ነው የሚያመለክተው። ዛሬ ዘንባባ ቀን ያው ዘንባባው ዳር ላይ መጥቼ ላሳያችሁ የፈለግኩት ልነግራችሁ የፈለጉት ምስጢር እንዲህ አይነቱ ምስጢር ቦታው ላይ ሆኜ ብነግራችሁ ደግሞ የተሻለ ስለሚሆን ነው። እንግዲህ ይሄ በተክለ ሃይማኖት ገዳም ውስጥ የሚገኝ ቦታ ነው። እንደምትመለከቱት በዘንባባ የተሞላ ነው። ይህን ስንመለከት የምናስታውሰው ክርስቲያኖችን ነው። ይልቁንም በዕለተ ሆሳዕና ደግሞ በዘንባባ ተከቦ እየተመሰገነ መሄዱ የክርስቲያኖችን ሕይወት የሚያሳይ መሆኑን አባቶቻችን ተርጉመውልናል። እነዚህ ሁሉ ተአምራት፣ እነዚህ ሁሉ ምስጢራት የተፈጸሙበት ቀን ነው እና ለዚህ ቀን ያደረሰን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። አምላካችን እግዚአብሔር ከዘወረደ እስከ ዛሬ ድረስ እንደጠበቀን ሁሉ ለበዓለ ትንሣኤው ሰሙነ ሕማማቱን አሳልፈን ደግሞ በዓለ ትንሣኤውን እንድናከብር አምላካችን እግዚአብሔር ይፍቀድልን። በተቻለ መጠን እንግዲህ በዚህ በሰሙነ ሕማማቱ ደግሞ 13ቱን ሕማማተ መስቀል ለማቅረብ አስቤያለሁ። እናንተም በጸሎታችሁ እርዱኝ። የዛሬውን ትምህርት እዚህ ላይ ጨርሳለሁ። ስለነበረን ጊዜ ሁሉ የአባቶቻችን አምላክ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይስጥልኝ።